የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ይህ አዋዜ ሰበር ነው። አሜሪካ ግንባሯን አላጠፈችም። ሌሊትም ለ11ኛ ጊዜ ኢራንን ደበደበች። ፕሬዚደንት ዶናልድ ትራምፕ ዕለታዊ ድቆሳቸውን በዚህ መልክ አበርትተው በመቀጠል ቀጣዩ ኢላማቸው ፒካክስ ተብሎ የሚታወቀው ህቡ የኒውክሌር ጣቢያ እንደሚሆን አስታወቁ። የአሜሪካ ማዕከላዊ ዕዝ እንደገለጸው የጥቃት በላው ኢራን በሆርሙዝ ሰርጥ የሚተላለፉ የንግድ መርከቦች ላይ ስጋት የመፍጠር አቅሟን ለማድቀቅ የታቀደ ነው ብለዋል። የኢራን መገናኛ ብዙሃን እንደዘገቡት በራሷ በርዕሰ ከተማዋ ቴሄራን ሳይቀር የአየር መከላከያ መሣሪያዎች ዝግጁ ሆነው ነበረ። ታብሪዝ፣ ቻባሃር፣ ኮናርክርና ብቸኛዋ የኒውክሌር ማመንጫ ቡሻሃር የሚገኝባት ቡሻሃር ግዛትም በፍንዳታዎች ሲናወጡ አድረዋል። ለአሜሪካ የጥቃት በላ በአሜሪካ አጋሮች ላይ ጥቃት በመሰንዘር መበቀሏን የገለጸችው ኢራን ፕሬዚደንት ዶናልድ ትራምፕ ከናታንዝ አጠገብ የሚገኘውን የኒውክሌር ጣቢያ በቅርቡ አነቡጨዋለሁ የሚለው ዛቻቸውን ተግባራዊ ካደረጉ በቀሌ ይከፋል ስትል አስጠንቅቃለች። የአሜሪካ ማዕከላዊ ዕዝ ሲገልጽ የአሜሪካ ኃይሎች የኢራን ወታደራዊ ዘመቻ ማዕከላት፣ የባህር ውጊያ አቅሞች፣ የጥያራዎች ማቆሚያ ሃንጋሮች፣ የሰው አልባ ማከማቻ ተቋማትና ወይም ጣቢያዎችና ወታደራዊ ሎጂስቲክስ መሠረተ ልማቶች ተመትተዋል ብለዋል። ማዕከላዊ ዕዙ እንደሚወነጅለው ኢራን ባለፉት 3 ወራት ብቻ በሰርጡ በመተላለፍ ላይ በነበሩ ከ30 በላይ የንግድ መርከቦች ላይ ጥቃት ፈጽማለች። ጥቃቱ በመቶዎች የሚቆጠሩ ንጹሐን ባህረተኞችን ሕይወት አደጋ ላይ ሲጥል የባህር እንቅስቃሴ ነፃነትን ጨፍልቋል ብለዋል። ሆኖም ሰርጡ አሁንም ለንግድ መርከቦች ክፍት መሆኑን ይናገራል። ይህ በእንዲህ እንዳለ ኩዌት፣ ባህሬንና ዮርዳኖስ ሌሊቱን ራሳቸውን ከኢራን ሚሳይሎችና ሰው አልቦች ጥቃት ሲከላከሉ ማንጋታቸውን ገልጸዋል። ፕሬዚደንት ዶናልድ ትራምፕ ይህ በእንዲህ እንዳለም አዲስ አንገብጋቢ ኢላማ ብለው ስለገለጹት ፒካክስ ተራራ መግለጫ ሰጥተዋል። ፒካክስ ከእርሱ ውስጥ የተንሰራፋ ሌላ እስካሁን ያልተገለጸ የኒውክሌር ማበልጸጊያ ተቋም ኢራን እየገነባች መሆኑ ተጠርጥሯል። የእስራኤል መረጃ ኢራን ሴንትሪፊውጅ ተብለው የሚታወቁም የዩራኒየም ማብላያና ማንጠሪያ በፍጥነት የሚሾሩ ሲሊንደሮች ማለት ነው ወደዚህ አዲስ የተራራ ማኅፀን ውስጥ ማዘዋወሯን ይጠቁማል። ፕሬዚደንት ትራምፕ ትናንት በቤተ መንግሥታቸው ከሊባኖሱ ፕሬዚዳንት ጆሴፍ ኦውን ጋር ተወያይተው በሰጡት መግለጫ መካከል ያንን አካባቢ ማለትም ፒካክስ ተራራን በጣም በቅርቡ በጣም በከባዱ እንደበድበዋለን ብለዋል። ትራምፕ በመግለጫቸው ሊመቱ ያቀዷቸውን ኢላማዎች ለወትሮ አስቀድመው የማያስታውቁ መሆናቸውን ገልጸው ፒካክስን በቅርቡ እንደሚመቱ መግለጻቸው ጣጣ እንደሌለው ተናግረዋል። ኢራኖች ምን እንዳያመጡ ብለዋል። የኢራን ኃይሎች ጣምራዝ ካታም አልአንቢያ ወታደራዊ ዕዝ በፒካክስ ላይ የሚደረገው ጥቃት በክልሉ ያለውን ጦርነት እንደማስፋፋት እንደሚቆጥረውና በአጸፌታው በክልሉ የሚገኙ የአሜሪካ ጥቅሞችን አጋሮችንና
ደጋፊዎችን እንደሚያጠቃ ዝቷል። ፕሬዚደንት ዶናልድ ትራምፕ ይህ በእንዲህ እንዳለ የየመን ሐውቲ አማጽያን በቀይ ባህር በኩል በሳዑዲ አረቢያ ወደቦች ላይ የጣሉትን ዕቀባ ተግባራዊ ቢያደርጉ ጉዳዩ በእነሱና በሳቸው መካከል እንደሚሆን አስጠንቅቀዋል። በትናንትናው ሁለት ከሳዑዲ አረቢያ ነዳጅ የቀዱና ወደ ቻይናና ህንድ በመጓዝ ላይ የነበሩ ነዳጅ ጫኝ መርከቦች የሐውቲዎችን ዛቻ በመፍራት ከመንገድ ታጥፈም ወደ ስዊዝ ካናል ወይም ስዊዝ ቦይ ማቅናታቸው አይዘነጋም። አንድ የሐውቲ አማጽያን የሚዲያ ባለሥልጣን የቀይ ባህር ደቡባዊ በር የሆነው ባቤል ማንዳብ ሰርጥ ለሳዑዲ አረቢያ መርከቦች ዝግ ነው ብለዋል። የሆርሙዝ ሰርጥ ሙሉ በሙሉ እንዲዘጋ ካደረገው የአሜሪካ እስራኤልና ኢራን ጦርነት በኋላም ቀይ ባህር የሳዑዲ አረቢያ የነዳጅ ዘይት ጭነት ቁልፍ መላኪያ መሆኑ ይታወቃል። ቀደም ሲል የገለጽኳቸው ለቻይናና ለህንድ የጫኑ 2 ነዳጅ መርከቦች በትናንትናው ዕለት ከሳዑዲ አረቢያ የቀይ ባህር ወደብ ያኑብ የጫኑ ነበሩ። የሐውቲዎች ዛቻ በዓለም አቀፍ የመርከብ እንቅስቃሴ ላይ ተጨማሪ የመስተጓጎል አደጋ በመጋረጥ የነዳጅ ዋጋ በከፍተኛ ደረጃ እንዲዋዥቅ እያደረገ ነው። አሁን የአንድ በርሜል ድፍድፍ ነዳጅ ዘይት ዋጋ $90 በላይ ንሯል። የአሜሪካው መከላከያ ሚኒስትር ሄግሴት በሌላ በኩል ትናንትናም የአሜሪካ ሴኔት የበጀት አደላዳይ ኮሚቴ ፊት ቀርበው በሰጡት ማብራሪያም የኢራን ጦርነት አሜሪካንን $37.5 ቢሊዮን እንዳስወጣት ገልጸዋል። ሄግሴት በማብራሪያቸው ሕግ አውጪዎች አስቸኳይ ተጨማሪ የወጪ ገንዘብ ካላጸደቁም የመከላከያ ወታደራዊ ሥልጠናዎች ሊቀነሱ ይችላሉ ብለዋል። እንደምታውቀው ኢሳያስ ባለፈው ሚያዝያ ወር ነው እንግዲህ ዶናልድ ትራምፕ በስልጣኔ ይሞታል በሚል ዘግናኝ ሐረግ የተደገፈ ጥቃታቸውን ለማካሄድ 90 ደቂቃ ቀረኝ ባሉበት ሰዓት ኢራን በፓኪስታን በኩል ተለማምናቸው ሰርጡ ሙሉ በሙሉ እንደሚከፈት ጦርነቱ በሁሉም ግንባር እንደሚቆምና እሳቸውም የፈለጉትን ውል በ15 ቀን ድርድር ውስጥ ሊያገኙ እንደሚችሉ ኢራን ተስፋ ሰጠችኝ በሚል ማቆማቸው ይታወሳል። ከዛን ጊዜ ጀምሮ ጦርነቱ በምታየው መልኩ ድርድር የሚል ነገር ያዘ። በየመካከሉ ድርድሩ ይስተጓጎላል። እንደዚህ አይነቱ ድብድብ ይቀጥላል። ከዛ ደግሞ ወደ ድርድሩ ይመለሳሉ። ይሄ ሂደት ሽክርክሪት እንደተጠበቀ ቢሆንም የአሁኑ ግን በግልጽ እንደምትመለከተው ትንሽ በጣም ተራዘመ። ዛሬ 11ኛ ቀን ድብደባ ተደርጓል። የድብደባው መጠንና ስፋት ከወትሮ የተለየ ነው። እነዚህ 11ዱ ከዛም በፊት የነበሩ ይሄ በመደዳውን ስለሆነ ነው 2 እና 3 ጥቃቶች ነበሩ። ስለዚህ በኢላማቸው ስፋት በድብደባቸው ጥልቀት የተለዩ ናቸው ያሁኖቹ እና ይሄ ነገር ግን አብሮት ከዚህ ጋር አብሮ የሚሄድ የተለመዱት አሸማጋዮች ሩጫ ብዙ እየታየ አይደለምና ትንሽ የተለየ ባህሪ እያየን ነው። ይሄንን የ11ኛ ቀን ድብደባ ማድረግ ብቻ ሳይሆን የፒካክስ የተባለውን ተራራም እንደሚንዱ ዶናልድ ትራምፕ የተናገሩ ነውና ትንሽ ጫናው በጣም የበረታ ሁኔታ ውስጥ ነን ያለ ነው። ኢሳያስ አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ።
ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። የዓለም ጉሮሮ ነው የሚያዘው። ያው ግን የጦርነቱ ውስጥ ያለችው ደግሞ አሜሪካ ናት እና የአሜሪካ ውጊያ ደግሞ ይህንን የዓለም ጉሮሮ መያዝን ማስቀረት ነው። ምክንያቱም ከእሷ ጦርነት ጋር የጀመረ ስለሆነ በጉዳት ደረጃ ከማንም በላይ ከአሜሪካ በላይ የሚብሰው በሌሎች ሀገራትም ላይ ሊሆን ይችላል። ስለዚህ አሁን ምንድን ነው እየሆነ ያለው? በሆርሙዝ ሰርጥ ያለው ትልልፍ የምታየው ነው እንዳለ አይቆጠርም። ምንም እንኳ አሜሪካ የፍልሚያው ዓላማ ኢራን የሆርሙዝ ሰርጥን ልትዘጋ አትችልም እኔ ያለሁ የሚል ነው። ይህም ቢሆን በየጊዜው የምናገኛቸው መረጃዎች የሚያመለክቱት ምንድን ነው መተላለፊያው አልተዘጋም የሚባል እንጂ ጠብ የሚል ንቅናቄ እየተደረገበት አይደለም። ራሷ አሜሪካ እንደነገረችን ባለፉት 2 ወራት 900 መርከቦችን ነው ማሳለፍ ቻልኩ የምትለው በአማካይ በቀን 15 ማለት ነው። ለምሳሌ ባለፈው ሰኞ በሰርጡ የተላለፉት በ24 ሰዓት ውስጥ ከእሑድ እስከ ሰኞ 22 መርከቦች ብቻ እንደነበሩ ነው የተዘገበው። ለወትሮ ከጦርነቱ በፊት ከ100 እስከ 120 መርከቦች የሚተላለፉበት ማለት ነው። በዚህ የተነሳ ትልቋ ነዳጅ አቅራቢ ሳውዲ አረቢያ በሆርሙዝ ሰርጥ በኩል ወደ ዓለም ገበያ ይዛው የምትወጣውን ያክል ይዛ ቶታሊ በዛ በኩል መውጣት ስላልቻለች አሁን በአጋጣሚ ቁጥሩን መልሰን ማየት እንችላለን፣ ግን ከ3 ሚሊዮን በርሜል በላይ ይመስለኛል የቧንቧ መስመር አላት። ምንድን ነው የነዳጅ ቧንቧ አላት እና በቀጥታ በቀይ ባህር በኩል ባለ ወደቧ ወይም ባሉ ወደቦች አማካኝነት ትጭናለች ማለት ነው። ስለዚህ አሁን ትልቁ በሙሉ አቅሟ አይደለም አሁን ሳውዲ አረቢያ ልትሰራ የምችለው፣ ምክንያቱም ግዙፍ ዋናው ይተላለፍ የነበረው በዛ ነው። አሁን ግን በዚህ ከመዘጋቱ አንጻር ኢፌክቲቭሊ በዚህ በቀይ ባህር በኩል በመጫን አሁን ላለው ዓለም የዚህ አቅርቦት እንዲደርሰው እያደረገች ነው ማለት ነው። ስለዚህ አሁን የሐውቲ አማጽያን ባቤል ማንዴብ የሚባለውን አንገት ማለት ነው የቀይ ባህር ደቡባዊ በር ዘግተዋል ለሳውዲ አረቢያ ማለት ነው። ስለዚህ ከሳውዲ አረቢያ ጭኖ የተነሳ ወይም ወደ ሳውዲ አረቢያ ሊጭን የሚሄድ መርከብ ይመታል ማለት ነው እና ይሄ ደግሞ ራሱ እንግዲህ ግልጽ ነው ሊፈጥር የሚችለውን ማስተጓጎል። አሁን ለምሳሌ ምናልባት ትንሽ ካነበብን በኋላ በገባን መጠን እንመለሳለን። እነዛ 2 መርከቦች ወደ ቻይናና ወደ ህንድ የሚሄዱ መርከቦች ዛቻውን በመፍራት ወደ ስዊስ ካናል ሄዱ ነው የሚለው። ስለዚህ አሁን እዚህ ውስጥ ምንድን ነው ያለው? ለምሳሌ የጉዞ መራዘም፣ ኤክስትራ ወጪዎች ማለት ነው። ከጊዜ አንጻር ከገንዘብ አንጻር እንደዛ አይነት ሁኔታዎች ይፈጥራሉ እና ይሄም በመሆኑ የነዳጅ ዋጋ $90 በላይ ሄዷል አሁን። ስለዚህ ኢራን ይሄንን ለመጠባበቂያ ያቆየችው ነው። የከፋ ነገር ከመጣ አሁን በምናየው ሁኔታ የአሜሪካ አያያዝ የከፋ ነው።
11ኛ ቀን ደብድባለች። 12ኛ ቀንም እንደምደብድብ ግልጽ ሆኖ ነው የምትመለከተው። በዚህ መካከል ደግሞ በፒካክስ ተራራን ከናደችው። እዛ ውስጥ ደግሞ ያው ከእያንዳንዱ የኒውክሌር ተቋም ጋር የሚወድመው በቢሊዮን የሚቆጠር ዶላር ነው በኢራኖች በኩል። ነገር ግን እንደምታየው የፍልሚያው ባህሪ ይሄ ነው። ስለዚህ ፒካክስ ተራራ ስር ከናታንዝ 140 ኪሎ ሜትር ከናታንዝ በስተደቡብ 1.5 ኪሎ ሜትር ርቀት ላይ የሚገኝ ነው። ስለዚህ ይሄኛውም ሊወድም ነው ማለት ነው። ስለዚህ አሁን እየተባባሰ መምጣቱ ነው የሚያሳዩና እነዚህ ሁኔታዎች እየከረሩ ከመጡ ኢራን ያላት ሁለተኛ የጥቃት ብልት ይሄው ቀይ ባህር ነው። በሁቲዎች አማካኝነት ለሳውዲ አረቢያ ብቻ ሳይሆን በአጠቃላይ ሆርሙዝ ሰርጥን እንደዘጋች ሁሉ የቀይ ባህር የባቤል መንደብ መተላለፊያንም ወደ መዝጋት ትሄዳለች ማለት ነው። ይሄ ደግሞ በዓለም የኤነርጂ አቅርቦት ላይ ያላትን ማነቆ ያከፋዋል ማለት ነው። በእንደዚህ አይነት ጫናዎች የተነሳ በዓለም አቀፋዊ ኢኮኖሚያዊ ህመም የተነሳ እንዲሁም በአሜሪካ አጋሮች ኢላማ ላይ በእነሱ ግዛት በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ተቋሞች ላይ እና እንደገና በራሳቸው በእነዚህ አገሮች መሰረተ ልማቶች ላይ ጥቃቷን በማባባስ እነሱም በአንድ በኩል አሜሪካንን አቁም እያሉ እንዲገፉ የዓለም ሁኔታም የኢኮኖሚ ሁኔታም የኢኮኖሚ ጫናውም ከጀርባ ዶናልድ ትራምፕን ከዚህ ወታደራዊ ግፍጫቸው አፈግፍገው እሷ ወደምትፈልገው የእሷን ጥቅም ሊያስጠብቅ ወደሚችል ድርድር እንዲመጡ ለማድረግ መጠባበቂያ አቅሟ ነው። ይሄ የባቤል መንደብ አሁን በሳውዲ አረቢያ ላይ ጀምረዋለች ማለት ነው። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት። በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964202529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ተተኳሾቿ እንዴት አድርገን ማየት እንደምንችል አላቅም። መጀመሪያ ላይ ማንም ማስታወስ እንደሚችለው በእስራኤል ኢራን የሰኔ ወር ፍልሚያ ወቅት ለ12 ቀን የተካሄደ ፍልሚያ ወቅት ኢራን ተተኩስ የነበረው የሚሳኤል ሩምታ በጣም ብዙ ነበር። አንዳንድ ጊዜ በቀን 100-200 ሊደርስ የሚችልበት ነበረ። ያ እጅግ አጥለቅላቂ የነበረ ድብደባ ነው። ከ500 በጠቅላላ በጦርነቱ ውስጥ ከ600 በላይ ቦሊስቲክ ሚሳኤሎችን ነው እየተኮሰች የነበረው። በኋላ ላይ ግን ከአሜሪካና ከእስራኤል ጋር የካቲት 21 በተጀመረው ጦርነት ሂደት ውስጥ ያየነው
የተለያዩ የተጨመሩ ነገሮች አሉ። ይሄ የጦር ጫፋቸው ክላስተር ቦምብ መሆን፣ የተፈነጣጣሪ መሆን፣ አንዳንድ የተሻለ ኢላማ ላይ የመድረስ አቅም፣ እንደዚህ አይነት ሁኔታዎች ይመዝገቡ እንጂ የአተኳኮሷ ቁጥ ነበረ እውነቱን ለመናገር። አሁንም ክሊርሊ እንደምትመለከተው በዚህ ጦርነት ላይ ሌላ ግንባር እንዳይከፈትባት ተጠንቅቃ ነው ያለችው። ለምሳሌ እስራኤል በተደጋጋሚ በደቡብ ሊባኖስ ላይ ብዙ ድብደባዎች አድርጋለች። ከዚህ በኋላ አንድ ድብደባ ብታደርግ እኔ ነኝ የምበቀላት የሚል ማስጠንቀቂያ መስጠቷ የሚታወቅ ነው ከወር በፊት። ነገር ግን ያንን ዛቻዋን ተከትላም ወይም እንደውም ታስታውስ እንደሆነ አዲስ ወታደራዊ እውነታ መሬት ላይ እያስቀመጥኩ ነው ነበር ያለችው። ከዚህ በኋላ ከሄዝቦላ ላይ በሌላ አነጋገር ሄዝቦላ ላይ የሚደረግ ማንኛውም የእስራኤል ጥቃት ከኢራን ነው ቀጥተኛ ምላሽ የሚያገኝ የሚል ነበር። አሁን ያንን አዲስ ወታደራዊ እውነታ ተግባር ላይ ለማድረግ ወደማትችልበት ሁኔታ ውስጥ መግባቷን የሚያሳምን ነው። ወደ እስራኤል ተሳስታ የተኮሰችው አንድ ሚሳኤል የለም። እንደገናም እስራኤል እዚህ ጦርነት እንድትገባ እንደማትፈልግ ያው በግልጽ እያየ ነው። የአሜሪካ ድብደባ አላቋረጠም። ዛሬም 11ኛ ቀኑ ነው። ስለዚህ የበቀል እርምጃዋ እስራኤልን አላካትትም እና ይህንን ስታይ የሚሳኤል ክምችቷ፣ የሰው አልባ ክምችቷ በምንም መመዘኛ ኢቨን በዚህ ጦርነት በየካቲት 1 ጦርነት መጀመር ጋር በነበረው ሁኔታና ደረጃ ላይ አይገኝም። የዛ የ40 ቀናት ጦርነት ዓላማም ይህንን ያላትን የሚሳኤል ክምችት በተቻለ መጠን ማመናመን፣ የማምረት አቅሟን ማመናመን የመሳሰለው ነበረ። ስለዚህ አሁን የምናየው በዚህም ሆነ በዚያ በዋነኛነት ኢላማ ባደረገቻቸው በዋነኛነት በኩዌት፣ በተለይ በኩዌት ላይ የባሰ ነው። ኢቨን ከባህሬን በላይ ነው። በኩዌት በባህሬንና በዮርዳኖስ ላይ የምትተኩሳቸው ሚሳኤሎች ተደምረው በቀን ቦሊስቲክ ሚሳኤሎቹ እውነቱን ለመናገር 15-20 ይሞላሉ ለማለት አይቻልም። ስለዚህ ውስንነት አለ የሚሳኤል። ነገር ግን ሰው አልቦቿ በሚገርም ሁኔታ ውጤታማ ጥቃት ደግሞ ሲያደርሱ እንመለከታለን። ስለዚህ የሰው አልባ ክምችቷ አይ ቲንክ እንደ ወትሮ ነው፣ በብዛት ነው የምትጠቀምባቸው። የሚሳኤል ክምችቷ ግን ጥቃቷ በአጠቃላይ ስትመለከተው በእስካሁን እንኳ በ11 ቀናት ውስጥ በማንኛውም ሁኔታ ደምረህ 150 እንኳን መድረስ የሚችል አይመስለኝም። ስለዚህ ውስንነት አለ። ይሄ ማለት ኢራን እየተዳከመች የምትመጣባቸው ሁኔታዎች እየተፈጠሩ ነው ብለን መውሰድ እንችላለን። አለም አሁን አንደኛ ኢራን ትልቅ ሰፊ ሀገር ናት። ኢሳያስ አስቸጋሪው ነገር ይሄ ነው። አሁን አሜሪካኖች ላላቋረጠ 11 ቀን ሲመቱ ኢላማዎቹ አይቀየሩም። የሚሳኤልና የሰው አልባ ስቶሬጅ ይላሉ። የሚሳኤልና የሰው አልባ ስቶሬጅ ሳይትስ ገባ። የሚሳኤልና የሰው አልባ ክምችት ጣቢያዎችን ነው የሚሉት እና ደጋግመው የሚመቱት በጣም ትንንሽ በሆኑ ደሴቶችም ላይ ነው። ስለዚህ በሌላ በኩል ደግሞ በጣም ብዙ ነው ኢሳያስ እና በጣም አስቸጋሪ ነው ለኤክስፐርቶችም። ለምን? አዎ አሁን በግልጽ እንደሚታየው አሁን እናንተ እንዳወራ ነው የኢራን የሚሳኤል ውርጅብኝ መጠኑ በጣም የተገደበ ነው። አሁን ይሄ እውነታ ነው። ነገር ግን ይሄ ማለት ኢራን ከተደረገባት የማዳከም ጦርነት በኋላም ያላት ኃይል ያላት ክምችት በጣም ከመመናመን የተነሳ ነው ብለን ለመደምደም ብንሄድ ደግሞ ለአሜሪካ የጦር ስትራቴጂስቶችም ይኸው እንደምታየው 11 ቀን ሙሉ የሚመቱት አንድ አይነት ኢላማ ነው። የዳርቻ አካባቢ የራዳር ጣቢያዎች አሁን ይህን ማየት ያለብህ ብዛቱን ነው። የሚሳኤልና የሰው አልባ
ክምችት ጣቢያዎች። ስለዚህ አሁን ምን እያልን ነው? አሁን በቅርቡ በግንባታ ላይ የነበረ የኒውክሌር ኃይል ማመንጫ ጣቢያ የኒውክሌር ኃይል ማመንጫ ጣቢያ በነገራችን ላይ እንደ መብራት እንደዚህ ላለው አስፈላጊ የሆነ እንትን እሱን አሜሪካ መታለች። አሁን ደግሞ ፒካክስ ተራራ ስር አዲስ የተገኘ ነው። ስለዚህ ከመሬት በላይ የተራራ ከርስ ውስጥ የመሬት ማህፀን ውስጥ የሚሳኤል ከተሞች አሉ የሚለውን ባወቁ መጠን ነው የሚነግሩን እና ምን ያህሉን አውቀዋል፣ ምን ያህልስ ያልታወቀ ሊኖር ይችላል የሚለውን ደመረ ስታይ እርግጠኛ ሆኖ ለመናገር የሚያስችል ሁኔታ የለም። አዎ የሚሳኤል አጠቃቀሞቿ ግን ውሱንና ምጥን ሆነዋል ኢሳያስ። እና ምንም አይነት መደምደሚያ ለመያዝ አይቻልም ልል ነው። እነዚህ የባህር ዕቀባው ወደ ወደቦቿ ምንም አይነት መርከብ እንዳያራግፍ ከወደቦቿ ምንም አይነት መርከብ እንዳይነሳ የተጣለው ማዕቀብ ምናልባት አሁን ኢራንን መንከስ ይጀምራል ለማለት የምንችለው ትንሽ ቀናት ያስፈልጋል። ለምን ከዚህ ቀደም አንስተነዋል። 63 ሚሊዮን በርሜል ነዳጅ ዘይት በመርከቦቿ ተጭነው ወጥተዋል ከወደብ። ይሄ ዓላማው ግልጽ ነው። አሁን ደግሞ አሜሪካ የባህር ከበባዋን እንደምትመልስ በገለጸች ጊዜ አክቹዋሊ ከበባው ከመጣሉ በፊት ደግሞ በበነጋታው ባልተለመደ ሁኔታ 10 ሚሊዮን በርሜል ነዳጅ ዘይት ነው ያወጣችው በወደቦቿ በኩል። እነዚህ በጥድፊያ ያደረገቻቸው ወደ ውጭ ያደረገቻቸው የነዳጅ መጠን አሁን በየቀኑ እያጣች ያለው ለምሳሌ አሁን የአሜሪካ አዲሱ ዕቀባ እንግዲህ ቆይቷል አይደል? በየቀኑ 500 ሚሊዮን ዶላር የሚያሳጣት ነው። እነዛ ባህር ላይ ያሉት ልክ ተጠባባቂ የነዳጅ ማከማቻዎቿ እንደሆኑ አስብ። እነዛ መርከብ ለመርከብ እያገላበጠች ወይም
ወደነ ቻይና በማዕቀብ ስር በነበረው በቅናሽ ዋጋ የምትሸጣቸው ናቸው ማለት ነው። ስለዚህ የኢራን መሪዎች አሁንም ገንዘብ ያገኛሉ ማለት ነው። የነዛን ሽያጭ ዋጋ ፕሮሰስ አለው። ከሳምንት በላይ ይፈጃል አንድ ነዳጅ ሸጠ ገንዘቡን ለማግኘት። ስለዚህ አሁን አዲሱ ዕቀባ ካዝናቸውን መጉዳት ከመጀመሩ በፊት የኢራን አገዛዝ በጣም በእርግጠኛነት ውሃ ላይ በነበሩ እንግዲህ በድምሩ ወደ 73 ሚሊዮን በርሜል ነዳጅ ዘይት ሽያጭ ገቢ ይገባልታል ማለት ነው። እና ይሄኛው የከበባው መንከስ የሚጀምረው አንድ 10-15 ቀን 10 ቀን እንደዚህ ቆይቶ ሊሆን ይችላል ማለት ነው። ይሄንኛውን ከስር እየበሉ ነው እንትኑን ምንድነው ይሄኛውን የሚቋቋሙት እና እየቆየ ከሄደ ከ15 ቀን በላይ በተለይ እየቆየ በሚሄድበት ጊዜ መንከስ ይጀምራል ማለት ነው። ስለዚህ መሳሪያ ደግሞ አምራች ስለሆነችና መሳሪያ የሚያመርቱት ከመሬት ገጽ በላይና ከመሬት ገጽ ስር ስለሆነ በአወደምከው መጠን ነው የሚወሰነው። እንግዲህ እስካሁን አሜሪካ ከመሬት በላይ ከመሬት በታች እየደበደበች ነው ያለችው። እስካሁን ድረስ ግን ኢላማዎቹን ጨረስኩ አላለችም። ግን እያዳከመቻቸው መሆኑ አይካድም። አዎ ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና